ይባቴ እንዴት ነሽ? ዳን ሻል ፈጣሪ አምላክ ይመስገን። እኔ ያለሁት ሳውዲ አረቢያ ምኖረው እና የመጣሁት በጠለብ ነበር የመጣሁትና ከመጣሁ በኋላ 8 ወር ሰራሁ። ከ8 ወር በኋላ አንድ እህቴ ተዋወቅኩኝ አበሻ። እሷ ትግሬ ናት፣ እኔ ደግሞ ጉራጌ ተወላጅ ነኝ። እና ከተዋወቅኩኝ በኋላ እሷ አስጠፊኝ፣ ቤቱ በጣም ይቸግረኛል፣ ይርበኛል፣ ይጠማኛል፣ በጣም ችግር ነው። ቤቱ ደግሞ በጣም እቺ እህታችን እንግዲህ የደረሰባት ነገር ወላሂ በጣም የሚዘገንንና የሚያሳዝን ነገር ነው። አላህ ይጠብቀን ከእንደዚህ አይነቱ ነገር። እስከ መጨረሻው ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች ሁላችሁም እያላችሁበት አላህ ይጠብቃችሁ ይጠብቀን። ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ ማድረግ እስከ መጨረሻው ተከታተሉ። እንግዲህ መግቢያ ላይ ያያችኋት እህታችን ቪዲዮን አስገባላችኋለሁ ሙሉን። እነዚህ የምታያቸው እህቶቻችን ፊት ለፊት ላይ ያሉት ሁላቸውም ወደ ውጭ ለመሄድ ሲኦሲ የሚማሩ ናቸው። ከሲኦሲ ትምህርት ማምሻ ተምረው ሲወጡ ነው እንግዲህ የቀረጽኳቸው። እነዚህ ልጃቸውን ጥለው ቤተሰቦቻቸውን ጥለው እንዳያችሁ አንዱ የ6 ወር ነው፣ አንዱ የ1 አመት ነው፣ በቃ አንዱ የ8 ወር ነው ልጃቸው ማለት ነው። ያንን ልጅ ጥለው ነው የሚሄዱት። አሁን እቺ መግቢያ ላይ ያያችኋት እህታችን እዚህ ኢትዮጵያ ላይ 2 ልጆች አሉኝ አለች። እዛ ደግሞ ቤቱ ሳይመቻችላት ሲቀር ጓደኛዋን አስጠፍኝ ብላ በምትጠይቃት ሰዓት እና ጓደኛዋ እንግዲህ ሹፌር ልካላት፣ ያ ሹፌር ከቤቱ አስጠፍቶ ወስዷት ምን እንዳረጋት ያቀፈችው ልጅ የራሷ ነው። እንግዲህ በመጣች በ8 ወራ ነው ይሄ ችግር የደረሰባት። አሁን ላይ 2 አመት ነው። እንግዲህ ከራሷ እንደበስሙት ቪዲዮ ላስገባላችሁ፣ አደራችሁን ተጠንቀቁ። ይባቴ እንዴት ነሽ? ዳን ሻል ፈጣሪ አምላክ ይመስገን። እኔ ያለሁት ሳውዲ አረቢያ ምኖረው እና የመጣሁት በጠለብ ነበር የመጣሁትና ከመጣሁ በኋላ 8 ወር ሰራሁ። ከ8 ወር በኋላ አንድ እህቴ ተዋወቅኩኝ አበሻ። እሷ ትግሬ ናት፣ እኔ ደግሞ ጉራጌ ተወላጅ ነኝ። እና ከተዋወቅኩኝ በኋላ እሷ አስጠፊኝ፣ ቤቱ በጣም ይቸግረኛል፣ ይርበኛል፣ ይጠማኛል፣ በጣም ችግር ነው። ቤቱ ደግሞ በጣም ይከብደኛል፣ ኩላይቴን እያመመኝ ነው። ኤምባሲ መልሽኝ ስላት ኤምባሲም አልመለስም ማለት ነው። ኤምባሲም ስልክ ስደውል ኤምባሲም አልመለስም አሉኝ፣ ስልክ ማለት ነው። ከዛም በኋላ እህቴ አስጠፊኝ ብያልኳት፣ ሮብና ሐሙስና አርብ ቀን ጁማ የምንገናኝ ልጅ አለች። እሷ እናት ቤት ነው የምትሰራው፣ እኔ ልጅ ቤት ነበር የምሰራው። ከዛ እኔ ወንድሜ ያስጠፋል እና አስጠፋሻለሁ ምናምን ብላኝ አለችኝ። እሺ አልኳት። በብር ተስማምተን በ3000 ሪያል። ከዛም በኋላ እሺ አለችኝ። ከሱ ልጅ አገናኘችኝ። ቻበሻዋ ካገናኘችኝ በኋላ ይሄ ልጅ ተነጋግረን አስጠፋኝ ቀን ደፍሮኝ ከደፈረኝ በኋላ በሁለተኛው ቀን ስራ ሰደደኝ። ከዛ ስራ ከላከኝ በኋላ ከወር በኋላ ባየው ፔሪድ ይመጣ ነገር የለም። በሁለተኛው ወር ባየው ፔሪድ ቀረ። ከዛ ሆስፒታል ወሰደኝ። ጊዜ ደወልኩለት። እንደዛ ስለሽ ብር ልኬለታለሁ፣ እንትን ያልኩበት ብር የጠፋውበት ብር ላኩለት። 1 ወር የሰራውበት የረመዳን 2000 ብር። ከዛም በኋላ ስለው የራስ ጉዳይ ነው፣ የሚያገባኝ ነገር የለም። ለምንኩት በፈጣሪ አምላክ ነው። በቃ ወይ በቃ አስወርድልኝ ወይም ይሄን ነገር አድርገኝ ብዬ ካልኩት በኋላ ስለው እኔ ማቀልሽ ነገር የለም ማለኝና ታክሲ ላከልኝ። በራሴ ብር ሄጄ ስመረመር እርጉዝ ነሽ ተባልኩኝ። ከዛም በኋላ እያልኩኝ እንደዚሁ ከሄድኩኝ በኋላ ቤት ሄድኩኝ፣ ነገርኩት። ምን የሚያገባኝ ነገር የለም። እኔ የኔ ኢጃዛ የተከራየሁት እሱ ወስዶኝ ያገናኘኝ የከፈልኩበት የኢጃዛ ቤት ነው። ከዛም በኋላ ነገር የለም የሚያገባኝ ነገር የለም አለኝ። ከዛም ማስወረጃ መድኃኒት አመጣ፣ ወሰድኩኝ። እኔም ማስወረጃ ወሰድኩኝ። ምንም ሊወርድልኝ አልቻለም። ፈጣሪ ያለው እቺ ልጅ ደግሞ ይሄው በመሃል ፈጣሪ ሰጠኝ፣ አልወርድም አለኝ። ከዛም በኋላ የሆነ ቲክቶክ ላይ ገባሁኝ። ዲጀር ሙሉ የሚባለው ጋር አስገቡኝ። የሆነ ቲክቶከሮች እሱም 8 ወር ከሆነኝ በኋላ ነው እሱ ካደኝ አላውቅም ምናምን አለኝ ማለት ነው። እኔ ማውቀው ነገር እሱ የልጆች አባት ነው፣ የሁለት ልጆች አባት ነው ኢትዮጵያ። እኔም ደግሞ ኢትዮጵያ ደግሞ የሁለት ልጆች እናት ነኝ። ከባለቤቴ ተለያይቼ ጉራጌ ሀገር መጣሁ። ከሆነ ወደ ወልቂጤ ነኝ። ለእናቴ ሰጥቻት ልጆቼን የመጣሁ እና
ልጆቼ እናቴ ነው የምታሳድግልኝ። ያው ከመጣው ምንም ብር ልኬላቸው አላውቅም። ምንም ቢግን ደውዬም ስልክ አላውቅም። 2 አመት ሆነኝ ማለት ነው። እና አሁን ሁሉንም ችግር አለፈዋለሁ። አሁን ደግሞ ምንድነው ያው ስራ ከሰራሁኝ 8 ወር አለፈኝ። የጃዛ ቤት ራሱ ከሰው ተጠግቼ ነው የምበላው ብታይ። የጃዛ ቤት ሙስሊም ናት። እንደው ለፈጣሪ ብላ አስጠግታኝ ነው ያለሁት ማለት ነው። ምንም ይረዳኝም የለም ምንም ይለኝም የለም። እኔ አሁን ብዙ የገንዘብ እርዳታ ፈልጌ አይደለም። ልጄን በቃ እንደምን ተባብረሽ ልጄን እንድታስገቢልኝ ነው። ልጄን ወደ ኢትዮጵያ ገብታ እኔ ሰርቼ ልጆቼንም ልጄንም ማሳደግ እችላለሁ እና እንድታረግልኝ ነው እኔ እህት። እንግዲህ እንደሰማችሁት ነው ቪዲዮ። ብዙዎቻችን መዳም ቤት ስንኖር ካልተመቸን ያለን አማራጭ መጥፋት ነው። ስትጠፉ ደግሞ እባካችሁ እንደዚህ አይነቱ አደጋ ከሚደርስባችሁ ካልሆነ ወደ ሀገር የምትገቡበት መንገድ መፈለግ ወይ ደግሞ የምታውቁት ሰው የምታምኑት ሰው ምንም ቢሆን የሀገራችሁ ሰው የሀገራችሁ ስላችሁ የሰፈራችሁ ወይ ዘመዳችሁ ምናምን ሊሆን ይገባል። ዝም ብላችሁ በማታውቁት በጓደኛ የመጣ በአሁኑ ሰዓት የእናት ልጅ ራሱ በማይታመንበት ጊዜ ላይ ሄዳችሁ ባዳ ላይ ስትወድቁ ያው እንደዚህ አይነት ችግር ነው የሚደርስባችሁ። ሰርቼ ያልፍልኛል ብላ ልጆቿን ለእናቷ ሰታ መታ እንደገና ሌላ ጣጣ ውስጥ ገባች። እንግዲህ አስቸጋሪ ነው ገጥሞባታል። አላህ ይጠብቀን። ሌሎቻችሁም እባካችሁ ለመጥፋት ውት የምትሉ አላችሁ፣ እባካችሁ ተረጋጉ። መጥፋት ብዙ ዋጋ ያስከፍላል። ዝም ብሎ መጥፋት ዋጋ የለውም። እንዴ ሰው ከሌላችሁ የሚያነሳችሁ ሰው ከሌለ አንስቷችሁ ደግሞ የሚጠብቃችሁ ሰው ከሌለ የማንም መጫወቻ መራገጫ ነው የምትሆኑት። ስራ ካልሰራችሁ እዛ ሀገር የምትረግጡት የምትተነፍሱት ራሱ በብር ነው። ስለዚህ ስራ ካልሰራችሁ ኬት ታመጣላችሁ? ተሰቃይታችሁ መሞታችሁ ነው። እና እህታችን ሰው አስጠግቶኝ ነው ስራ ከፈታው ያው አመት ከምናምን ሆኗታል ማለት ነው። እና ሁላችሁም በዚህ ነገር ልትጠነቀቁ ይገባል። መጥፋት ጥሩ አይደለም። አትጥፉ። ከጠፋችሁ ደግሞ ሰው በራሳችሁ ሰው ዘመድ ወይም ደግሞ እንትን የምታውቁ ሰው መሆን አለበት። ዝም ብላችሁ ያገኛችሁትን ጓደኛ እንደው ታግተሽ ራሱ የፈለጉን ያህል ብር ቢሉሽ ከፍለሽ ነው የምትወጪው። ስለዚህ ብዙ ዋጋ ያስከፍላል መጥፋት። አስቡበት። ለመጥፋት የምታስቡ ይሄ ቪዲዮ ለእናንተ ይሆናል። እነዚህ እህቶቻችን አያችሁ ሲዮሲ ተምረው ነው እየወጡ ያሉት። እነዚህም ስደት ተነስተዋል። ምን እንደሚገጥማቸው አያውቁም። ሁላችንም ምን እንደሚገጥመን አናውቅም። አላህ ነው የሚያውቀው። ይሄ ሁሉ እንግዲህ የተሸከሙት ልጃቸውን ጥለው ለመሄድ ይኸው ስደትን ለመጓዝ እያሰቡ ነው። እንግዲህ አላህ ጥሩ ቦታ ያጋጥማቸው።